ለእግዚአብሔር ቃል ክብር እንቆምና ሮሜ ምዕራፍ 4 ከቁጥር 1 እስከ 8 ያለውን እናነባለን። ሮሜ ምዕራፍ 4 ከቁጥር 1 እስከ 8 እንግዲህ በስጋ የቀድሞ አባታችን የሆነ አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። መጽሐፍስ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል። ነገር ግን ለማይሰራው ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊትም ጽድቅ ያለ ስራ ስለሚቆጠርለት ሰው ብጽዕና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው። እግዚአብሔር አምላካችን ሆይ ኃጥኡን ጻድቅ አድርገህ የምትቆጥር አንተ ስምህ የተመሰገነ ይሁን። እግዚአብሔር በዚህ ያለን ሁላችን በአንድ ወቅት ካንተ የራቅን ካንተ ጋር ጸብ የነበርን ልጅነታችን የዲያብሎስ የነበረ ሁላችን በልጅህ ከሰራኸው ስራ የተነሳ ከፍቅርህ የተነሳ ጻድቅ አድርገህ እምነታችንን ስለቆጠርክልን እናመሰግንሃለን። ተመስገን ጌታ ሆይ ይህን የዳንበትን እውነት ደግሞ ግለጥልን፣ አብራለን። በልጅ በክርስቶስ ኢየሱስ ስም እግዚአብሔር ይባርካችሁ። በጌታ በኢየሱስ ስም እንደተለመደው ሰላም ላችኋለሁ። እንዴት ናችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንደምታውቁት የሮሜን መጽሐፍ እየተማርን ነው። ባለፈው ሳምንት ምዕራፍ 3 ከቁጥር 21 እስከ 31 ያለውን ከበድ ያለ ክፍል አይተን ነበረ እና ጳውሎስ በዚህ ክፍል የነገረን ነገር ምንድነው? ሕግና ነቢያት የመሰከሩለት አይደል? ራሱ ሕግና ማን ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ምን ብሏል? ተገልጧል ብሎን ነበርና ይሄ ጽድቅ ደግሞ በስራ ሳይሆን በምንድን ነው? በእምነት የሆነ ጽድቅ ነው። እና ሕግና ነቢያት መስክረውለታል፣ ግን በምን አይደለም? በስራ አይደለም፣ በሕግም አይደለም፣ በእምነት የሆነ ምንድን ነው? ጽድቅ ነው። የማ ጽድቅ ነው? ራሱ እግዚአብሔር የሰራው በክርስቶስ በኩል ያከናወነው የክርስቶስ ምን ጽድቅ ነው። እና ይሄ በስራ አይደለም። እና ደግሞ የሚገርመው ነገር ራሱ በእምነት ቢሆንም እምነታችን ራሱ የጽድቁ ምን አይደለም? ማግኛ መንገድ አይደለም። እግዚአብሔር ቆጠረው እንጂ አሁን እንደምናየው ጳውሎስ ያሳየናል ከአብርሃም ጋር ተያይዞ። ግን እምነታችን ሳይሆን የሚያድነው የእምነታችን መሰረትና ማዕከል የሆነው ክርስቶስ ነው የሚያድነው። እምነትማ ምን ያደርጋል? ከፍ ዝቅ አይደል? ስናወራ ነበር ከቻ ጋር ከፍና ዝቅ ያለ የሰው እምነት አይደል? በማን ነው? የእምነት መሰረትና ማዕከል በሆነው በክርስቶስ ኢየሱስ ነው ይላል ይሄ ጽድቅ የሚገኘው። ለዚህ ዝም ብዬ ያሰብኩ ነበር ባለፈው እንደታገላችሁ ስለተሰማኝ የተወሰናችሁት ብቻ ያገኛችሁት ነው መሰለኝ። ምክንያቱም እምነት አይደለም የሚያድነው የእምነት መሰረትና ማዕከል ነው የሚለው ሐሳብ ለሰው በጣም ግራ ይገባል። ግን ለዚህ ቀላል ምሳሌ ይሆናል ብዬ ያሰብኩት መድኃኒት አይደል? ቀላል በሽታ ራስ ምታት። ሰው ራሱን ሲያመው ምን ያደርጋል? ፓራሲታሞል ወይም ፓናዶል ምን ያደርጋል? የራስ ምታት አይደል ይወስዳል። እና ሲወስድ ያን የራስ ምታት መድኃኒት የሚወስደው ምን ብሎ ነው? ያሽለኛል ብሎ ነው የሚወስደው አይደል? ግን እኮ የሚያድነው ያሽለኛል ብሎ ያመነው ያ እምነቱ ሳይሆን የወሰደው ምንድነው? ይወታያችት እምነቱ ሳይሆን ራስ ምታቱን ያሻለው የወሰደው ምንድነው? ወደ ድነት ስንመጣ ሰው ያድነኛል ብሎ ያመነበት እምነቱ ሳይሆን የሚያድነው እምነቱ የተደገፈው ምንድነው? የክርስቶስ ስራ ነው። እና ይሄ በጣም ለአይሁዳውያንም ግራ ነው፣ ደግሞ ለአሕዛብም ለእኛም ምንድነው? ግራ ነው። እና ጳውሎስ ምን ይላሉ አባቶች? ነገር በምሳሌ ዜማ ባህሌ ጠጅ ይላሉ። እሷን አንጠቅሳትም ተቀረበ። በሁለቱ በማለት ነገር በምሳሌ ዜማ ባህሌ ይላሉ። ስለዚህ በምሳሌ ላስረዳ ይላል ጳውሎስ። ይሄ አሁን የሞገታችሁ ሙግት ቀላል ስላልሆነ በምሳሌ ያስረዳሉ ይልና ማንን ይጠቅሳል መሰላችሁ? ሁለት ምሳሌ ነው የሚጠቅሰው። አንድ አሁን ባየናት 8 ቁጥር ውስጥ ሁለት ምሳሌ ይጠቅሳል። አንደኛው ማን ነው? አብርሃም። ሁለተኛው ዳዊትን ይጠቅሳል። እነዚህ በእስራኤላውያን ዘንድ በጣም የተከበሩ ናቸው። በነገራችን ላይ በጣም አብርሃም በጣም ከመከበሩ የተነሳ
የእስራኤላውያን ባህል ስታጠኑ የነሱ ከ39 መጽሐፍት ውጪ ያሉ መጽሐፍትን ብታጠኑ አብርሃምን የሚጠቅሱበት መንገድ ኃጢአት ያልፈጸመ ኃጢአትን ያላደረገ ሰው አድርገው ሁላ እስከ መሳል ደርሰዋል። እና ለምሳሌ ምናሴ የሚባል ንጉስ ነበረ። በጣም የሚገርም ንጉስ ነው። እና እሱ ጸሎት አለው የምናሴ ጸሎት የሚልና እዛ ጸሎት ላይ ምን ይላል? ለአብርሃም ለይስሐቅ ለያዕቆብ ንስሐን አላስቀመጥክም ይለዋል። ምክንያቱም ህይወታቸው ምን ነበር? ፍጹም ስለነበረ ለነሱ ንስሐ አላስቀመጥክም፣ ለኔ ግን ምን አስቀምጣል? ንስሐ አስቀምጣልና ንስሐ እገባለሁ ይላል። ግን የእግዚአብሔር ቃል ምን ይላል? ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ። ለዛ ነው ጳውሎስ ሲጀምር እንግዲህ በስጋ የቀድሞ አባታችን የሆነ አብርሃም በዚህ ረገድ ምን አገኘ እንላለን። ምንድን ነው ያገኘው አብርሃም? ምክንያቱም ከቁጥር 21 ምዕራፍ 3 እስከ 31 ያየነው መዳን በምንድን ነው? በእምነት በክርስቶስ ስራ በኩል ነው። በቃ ሌላ ምንም የለውም። ሰው የሚያዋጣት አንዲት ሽራፊ ነገር የለችም ድነት ላይ። ራሱ እምነቱ ራሱ መዋጮ አይደለም። እምነቱ ራሱ ምንድን ነው? የእግዚአብሔር ስጦታ ነው። ታዲያ እንደዚህ ከሆነ አብርሃም ምን አገኘ ይላል። አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት ነበረው። አብርሃም ይሄ ፈጽሞ ሕግን በሙሉ አከናውኖ ቢሆን ኖሮ የጸደቀው በእግዚአብሔር ፊት ምን ነበረው? የሚመካበት ነገር ነበረው። ትዝ ካላችሁ 27 ላይ ታዲያ ትምክህት ወዴት ነው ብሏል። ምዕራፍ 3 27 ላይ ትምክህት የሚባል ነገር፣ ኩራት የሚባል ነገር ወዴት ነው? ጳውሎስ ሲመልስ እርሱማ ምን ብሏል? ቀርቷል። ማንም ስላልቻለ በእግዚአብሔር ፊት በስራ ላይ መጽደቅ ምን ብሏል? ቀርቷል። ስለዚህ አብርሃም በስራ ጸድቆ ቢሆን ኖሮ በእግዚአብሔር ፊት የሚመካበት ነገር ነበረው። ነገር ግን በእግዚአብሔር ፊት ምን አይችልም? መመካት አይችልም። እግዚአብሔር ፊት መጓደድ አይችልም። እግዚአብሔር ፊት ቆሞ በኮንፊደንስ በራስ መተማመን እኔ እኮ የጠየከኝን በሙሉ ፈጽሜ አንተን አከብሬያለሁ ማለት አይችልም። ራሱ አብርሃም ራሱ። ለዚህ ማስረጃ ምንድነው? ጳውሎስ ስትት ቁጥር 3 ይላል መጽሐፍስ ምን ይላል ይላል ጳውሎስ ወደ ብሉይ ኪዳን ይወስደናል። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። እና ይሄ ትንሽ እንድንረዳው ሁለት ምዕራፎችን እናያለን ዘፍጥረት ላይ ምዕራፍ 12 እና ምዕራፍ 15። ምዕራፍ 12 ላይ ከቁጥር 1 እስከ 4 ባነብላችሁ እንደዚህ ይላል። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 4 እግዚአብሔር አብርሃምን እንዲህ አለው፣ ከአገርህ ከወገንህ ተለይተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶችን በአንተ ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃም ከካራን ሲወጣ እድሜው 75 ዓመት ነበረ። እና እግዚአብሔር ምንድነው የሚለው? ከአገርህ ከወገንህ ተለይተህ እኔ ወደማሳይ ምድር ምን በል ውጣ። ውጣ ሲለው አብርሃም በ75 ዓመቱ ምን አደረገ? ወጣ ይላል። አሁን የመውጣቱ ምክንያት ምንድን ነው? እምነት አይደል? እግዚአብሔር ምን አደረገ? አመነ። አሁን እኮ ውጣ የሚለው ይላችሁ የነሱን አውድ ብታጠኑ አገር ማለት ወገን ማለት ቤተሰብ ማለት እኮ ሴፍቲም እኮ ነው አይደል? ደህንነቱ ምን ያደረገ ነው? ሰው በወገኑ ዘንድ ሲኖር አይደል? በሚያውቀው ዘንድ ሲኖር፣ በቀዮ ሲኖር፣ በምድሩ ሲኖር ምንድነው መብቱ የተጠበቀለት አይደል? ክብር ያለው አይደል? የሰውነት ክብር ያለው እኮ ነው። እዚህ አብርሃም ደህንነቱንም ዋስትናውንም ንብረቱንም በሙሉ ጥሎ ምን አደረገ? ከካራን ካደገበት ከእናት ከአባቱ ከወገን ከአዝማዱ ቤት ምን አደረገ? ወጣ። እግዚአብሔር ምን ብሎ ታምኖ የጨበጠው ነገር እኮ የለም። ይኸውላችሁ የያዘው ነገር እኮ የለም። የተባለው ምንድን ነው? ታላቅ ሕዝብ አደርግሃለሁ፣ ደግሞ ምን አደርግሃለሁ? እባርክሃለሁ፣ ስምህንም ገናና አደርገዋለሁ፣ ሌሎችን በረከት ትሆናለህ። ጥሩ ናቸው እነዚህ ነገሮች እኮ ተፈጽመዋል። ተስፋ ናቸው፣ አልተፈጸሙም። ይኸውላችሁ ምንም ነገር እኛ ስናደርግ በእምነት ነው ይላል አንድ ሰባኪ። ራሱ አሁን ሰርጀሪ ሲገባ ሰው በምን ነው የሚገባው? ማአምኖ እኮ ይላችሁ ከሱ በፊት በሺዎች የሚቆጠሩ ሰዎች ምናልባትም በሚሊዮን የሚቆጠሩ ሰዎች ሰርጀሪ ገብተው አይደለም ሐኪም ቀዷቸው ሰንጥቋቸው የሚያደርገውን አድርጎ በሰላም ወጥተው ምን ብለናል? ስላየ ምን ይላል? አይ ብገባ ምን አደርጋለሁ? እወጣለሁ ይላል። አሁን ይሄኛው የአብርሃም እምነት እኮ ምን እንደሚሆን አላቅም፣ ግን የተናገርካትን ያፍህን ቃል አምኜ ምን አደርጋለሁ? እወጣለሁ። ግን እምነት ደግሞ ምን ያደርጋል? ከፍ ዝቅ ይላል አይደል? ከፍ ዝቅ ይላል። 15 ዘፍጥረት 15 ላይ ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ታላቅ ዋጋህም እኔው ነኝ። እና አይገርም? እግዚአብሔር ሲሰጥ የሚሰጠው እንትን አይደለም፣ ንብረት አይደለም።
እና ሰው ሲባረክ የሚመስለው ገንዘብ ይመስላል። ገንዘብ ሊኖረንም ላይኖረንም ይችላል። ገንዘብ እንደውም ተጨማሪ ነው። ጤና ሊኖረንም ላይኖረንም ይችላል። እግዚአብሔር ትልቁ የሚሰጠን ነገር ማንን ነው? ራሱን። አይገርም? ይኸውላችሁ አሁን ለአብርሃም የሚለው አብርሃም ወይ አትፍራ፣ እኔ ለአንተ ምን ነኝ? ጋሻ ነኝ። ጋሻ የምትይዘው ጋሻ አይደለም። በቤትህ ያሉት ያሰለጠንካቸው ባሪያዎች አገልጋዮች አይደሉም ያላቸው ጦር መሳሪያ። ማን ነው ጋሻ? እኔ ነኝ ይለዋል። ጋሻ ነኝ። ታላቅ ዋጋህም ማን ነኝ? እኔው ነኝ። እና አንዳንድ ጊዜ ሰው ሲጽፍ መጽሐፍ ይገርመኛል። አሁን ሲኦል ደርሼ እንትን ምንድነው መንግስተ ሰማይ ምናምን ሲኦል ጎብኝቼ የመጣው ምናምን የሚሉ መጽሐፎች አሉ የሉም? አሉ፣ በጣም አሉ። እና በጣም የሚገርመኝ ነገር ደርሰው ሲመጡ የእግዚአብሔርን ግርማ አይነግሩንም። ደርሰው ሲመጡ በትምህርት ጥቅስ ነው። በጣም ይሄ በነገራችን አዲስ እንዳይመስላችሁ በኢየሱስ ዘመን ራሱ ነበረ። በነገራችን ሲኦል ደርሰን መጣ የሚሉ ሰዎች፣ ገነትን አይተን መጣ የሚሉ ሰዎች ነበሩ። አዲስ አይደለም። እና አሁን ደርሰን መጣን የሚሉን ሰዎች የሚነግሩን እንትኑ አስፋልቱ ወርቅ ነው፣ ቤቱ በአልማዝ ምናምን እና ዶሮ ብታልን ጥሬዋን ከፍ አይልም። አሁን ለአብርሃም ግን የሚለው ዋጋህ ማን ነኝ ይለዋል። ወርቅ አይደለም፣ አልማዝ አይደለም፣ ዋጋ ራሱ ማን ነኝ? እኔ ነኝ ይለዋል። አብርሃምም ጌታ እግዚአብሔር ሆይ ይለዋል። 12 ላይ እኮ አመነ። በ75 ዓመቱ የሚገርም ሰው ነው። ወገኑን፣ አዝማዱን፣ በቃ ደህንነቱን፣ ሀብት ንብረቱን ጥሎ ወጣ ያልነው ሰውዬ አሁን እኮ ነው እዚህ እግዚአብሔር ዋጋህ እኔ ነኝ ጋሻም እኔ ነኝ ሲለው ይኸውላችሁ እንዲህ ይለዋል። አብርሃም አይደለም አብርሃም ነው የነበረው የዛን ጊዜ። አብርሃምም ጌታ እግዚአብሔር ሆይ ያለ ልጅ የቀረው ስለሆንኩ የቤቴ ወራሽ የደማስቆ ሰው ኤሌዘር ነው፣ ታዲያ ምን ትሰጠኛለህ አለው ይላል። እምነት ምን ያደርጋል? ከፍና ዝቅ ይላል። ታላቅ ስም አይደል እሰጥሃለሁ፣ ታላቅ አረጋለሁ፣ ባርካለሁ፣ ህዝቦች ባንተ ይባረካሉ ተብሎ አምኖ የወጣው አብርሃም አሁን ግን ይላል ልክ ነው፣ አሁን ጋሻዬ ነው፣ እውነት ነው አይደል ገብቶኛል የምትለኝ ዋጋዬም አንተ ነው ግን ይሏል። አሁን እንደምታየው ወራሽ የለኝም፣ የቤቴ አለቃ የሆነው ኤሌዘር ግን ምን ያደርገኛል? ይወርሰኛል። ታዲያ ምን ትሰጠኛለህ አለው ይላል። አያችሁ፣ ለዚህ ነው የአብርሃምን እምነት እግዚአብሔር ምን አድርጎ ቆጠረለት? ጽድቅ አድርጎ ቆጠረ። ጽድቅ ሆኖ አይደለም ጉዳዩ ነው። በነገራችን ላይ እግዚአብሔር ይሰጣል አይሰጠውም? ደግሞ ሰጥቶት ሳይተናል አላየንም? እኛ በአብርሃም በኩል ተባርከን ይላል። የመጨረሻውን በረከት እኮ እኛ ያያየን ነው አይደል? አብርሃም ስሙ ገናና ሆኗል አይደል? ሀብት አፍርቷል አይደል? ተባርኳል በደንብ። ከዛ በኋላ ህዝቦች አህዛብ ባንተ ይባረካሉ የተባለው አብርሃም እኛ እኮ በሱ በኩል ምን ብለን ነው ተባርከን ያለ ነው? ተባርኳል። እዚህ እግዚአብሔር ያለውን የሚፈጽም አምላክ ነው። ስለዚህ እግዚአብሔር ያለውን ስለሚፈጽም አንድ ሰው እግዚአብሔር እንዲያረጋለው ሲል ማመኑ ጽድቅ ሊሆንለት አይገባም። እርስ በርስ እንተማመን የለ እንዴ? እመጣለሁ ስንባባል ምን እንባባለን? እሺ ስንት 5 ሰዓት እንገናኝ ተባብለን እኮ ተማምነን እንሄዳለን። እና ጽድቅ አድርገህ ትቆጥርልኛለህ እንዴ? 5 ሰዓት ቀጥራኝ ስላመንኩ እኔ ጽድቅ አድርጌ እቆጥርልሃለሁ እንዴ? አልቆጥርልህም እኮ በቃ እንደዛ ነው። አሁን ይኸውላችሁ እግዚአብሔር ጽድቅ አድርጎ ቆጠረለት የሚለው ከፍና ዝቅ ስለሚል ነው እምነት። አሁን እዚህ ጋር ምን ይለዋል መልሶ? አንተ ምን ትሰጠኛለህ ይለዋል። አንተ ልጆች ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሼ መሆኑ አይቀርም። እባርካለሁ ብለኸኝ ነበረ፣ ግን ዝም ብዬ ሳስበው ልጅ አልሰጠኸኝም። እድሜም ምን ብሏል? ገፍቷል። ከዚህ በኋላ ልጅ የሚወልድበት ጊዜ ይሄ የእምነት ቃል ነው እንዴ? ነው ወንድም አለ እንዴ? ቅዱ አይደለም እኮ አይደል? ምን ይሳነዋል እግዚአብሔር ምናምን እኮ የገብርኤል ቃል ነው እንዴ? አይደል? ማርያም ስትራጠብ ምን አላት ገብርኤል? እኔ ወንድ አላቅም ስትለው በውኑ አላት። ገብርኤል ነው አይደል? ገብርኤል ስለሆነ በውኑ ለእግዚአብሔር የሚሳነው ነገር አይደል? አሁን የአብርሃም መልስ ከገብርኤል ጋር አንድ አይነት ነው አይደለም? የእምነት አይደለም። ይሄው እንደምታየው ምን ትሰጠኛለህ? አንተ ልጆች ስላልሰጠኸኝ እሰጥሃለሁ ብለህ ነበር። ከቤቴ አገልጋይ አንዱ ወራሽ መሆኑ አይቀርም። በዚህ ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ ሰው ወራሽህ አይሆንም፣ ነገር ግን ከአብራክህ የሚከፈል ልጅ ወራሽህ ይሆናል። ወደ ውጭ አውጥቶ ቀና ብለህ ወደ ሰማይ ከዋክብት እስኪ መቁጠር ከቻልክ ከዋክብትን ቁጠራቸው፣ ዘርህም እንዲሁ ያደርጋል ይበዛል። አብርሃም እግዚአብሔርን አመነ፣ እርሱም ጽድቅ አድርጎ ሁለተኛ እግዚአብሔር አብርሃም እግዚአብሔር ምን አደረገ? አመነ። ልጅ ሰጣለሁ ሲለው እድሜው ቢገፋም ተጠራጥሮ የነበረ ቢሆንም አብርሃም 12 ላይ የተገባለትን ኪዳን ይሄ ነገር እንዴት ነው እያለ ቢሆንም እንኳን አሁን እግዚአብሔርን ሲያናግረው እግዚአብሔር ኖ ልጅ ሰጣለሁ ዘርህን እንደውም እንደ ሰማይ ከዋክብት ምን አደርጋለሁ አበዛለሁ ሲለው እድሜው የገፋው አብርሃም በሰው ጥበብ ልጅ መወለድ የማይችልበት እድሜ ላይ ቢሆንም እንኳን እግዚአብሔር ምን አደረገ? አመነ። ስላመነ እግዚአብሔር ያንን እምነት ምን አደረገለት? ጽድቅ አድርጎ ተቆጥሮለት ነው
ይኸውላችሁ ተቆጥሮለት ነው። ደግሞ ይህን እግዚአብሔር ይህችን ምድር ላወርስህ ከከላዳውያን ምድር ከኡር ያወጣሁ እግዚአብሔር እኔ ነኝ አለው። አብርሃምም ጌታ እግዚአብሔር ሆይ ይህችን ምድር እንደምወርሳት በምን አውቃለሁ አለ። እዛው ቁጥር ላይ ነው። ገብቷችኋል ልዩነቱ? እሺ እድሜ ገብቷል፣ ልጅ መውለድ አልችልም አለ። ግን እግዚአብሔር ልጅህን ዘርህን እንደ ሰማይ ከዋክብት አበዛለሁ፣ ልጅ እሰጥሃለሁ፣ ልጅ ወራሽ ይሆናል ሲባል ምን አለ? እግዚአብሔርና ምን ጽድቅም አድርጎ ቆጠረለት። እዛው ጋር ደግሞ ከከላዳውያን ምድር ከኡር ያወጣሁ እግዚአብሔር እኔ ነኝ፣ እቺ ምድር ምን አደርግሃለሁ አሁን ያለህባትን አወርሳለሁ ሲባል ደግሞ ምን አለ? ደግሞ በልጁ ጉዳይ ተማምነናል። በምድሪቷ ጉዳይ ግን ጌታ እግዚአብሔር ይህች ምድር እንደምወርሳት በምን አውቃለሁ? እምነት ምን ያህል ከፍና ዝቅ ይላል። የዳነው በእኛ እምነት ሳይሆን እምነታችን ባረፈበት በእምነታችን ማዕከልና መሰረት በሆነው በክርስቶስ ኢየሱስ ስራ ነው። እግዚአብሔር ይመስገን። እንደኛማ ቢሆን ኖሮ ድሮ አተነዋል አይደል? እንደኛ ሐሳብ መቀየር ቢሆን ድሮም ብለናል አተነዋል። ግን እምነታችን ያረፈው ማላይ ስለሆነ ክርስቶስ ላይ ስለሆነ። ስለዚህ ምን ማለት መሰላችሁ? የአብርሃም እምነት በራሱ ጽድቅ አይደለም። የአንድ አማኝ እምነት በራሱ ጽድቅ አይደለም። ይልቁንም እግዚአብሔር ምን አድርጎ ይቆጥረዋል? ጽድቅ አድርጎ ይቆጥረዋል። አይገርምም? የጌታ ቸርነት። እግዚአብሔር ፍጹም ታማኝ አይደል? መልካም፣ በጎ፣ ሁሉን ቻይ አይደል? በሁሉ ስፍራ የሚገኝ ሆኖ ሳለ ከማንነቱ ጋር የሚስማማ ነገርን ስላመንን ምን ያደርግልናል? ጽድቅ አድርጎ ይቆጥርልናል። ስለዚህ አብርሃም ጽድቅ ሆኖ ተቆጠረለት እንጂ እምነቱ በራሱ ምን አይደለም ጽድቅ። ለምንድን ነው ጽድቅ ያልሆነው ያላችሁ እንደሆነ እግዚአብሔር የተናገረው ምን ስለሚያደርግ ስለሚፈጽም። አብርሃም ጻድቅ አልነበረም። ኑሮውን ብናይ ምን አልነበረም? የጽድቅ ኑሮ ሙሉ ለሙሉ ማለት ነው። አብርሃም በጣም መልካም ሰው ነበር፣ ግን ፍጹም ነበር አልነበረም ማለት። ፈርዖን ጋር ሲሄድ ምን አደረገ? በጣም ይገርመኛል። ምን አይነት ውብ ሴት ነበረች ብዬ አስባለሁ ሳራ አይደል? እና በጣም ውብ መሆን አለባት መቼም፣ አለበለዚያ ምን አይልም። ይሄን ያህል ሊፈራ አይገባውም ነበር። ምን አለ ይላችሁ? ግብጽ ሀገር ነው የሚሄደው። መቼም ግብጽ ሀገርም ሴቶች አሉ አይደል? ግብጽ ሀገር ካሉ ከመላው ሴቶች መካከል ምን ያህል ውብ ብትሆን ነው ምን ያላት? ግድ የለም ፈርዖን ሊወስድሽ ስለሚችል እና አንቺን ፈልጎ ባሌ ነው ካሹ ስለሚገለኝ ምን በይ። ይሄ እግዚአብሔር ላይ መደገፍ ነው እንዴ? አይደለም። እምነት ከፍና ዝቅ ይላል። የሰው እምነት ነው ከፍና ዝቅ ይላል። ደግሞ እዚህ ጋር ብቻ ቢያቆም አንድ ነገር ነው አይደል? ከዛ ፈርዖን እኮ ወስዷት ነበረ። እግዚአብሔር ግን ቻል አይደል? በኪዳኑ መሰረት ለአብርሃም በገባለ ኪዳን መሰረት ምን አደረገ? ጣልቃ ገብቶ መልስለት ሚስቱን አለ አይደል? ፈርዖን ሸልሞ አይደል? ብዙ ነገር ሰጥቶ በሰላም ከምድር ምን አደረገው? አሰናበተው። እንደ አብርሃም አለማመን ሳይሆን እንደ እግዚአብሔር ምን ታማኝነት። እንደ አብርሃም አለማመን ሳይሆን እንደማ ታማኝነት፣ እንደ እግዚአብሔር ታማኝ። አልበቃም። እዚህ ጋር ትዝ ይላችኋል አቤሜሌክ ጋር ተመሳሳይ አቤሜሌክ ጋርም ሲሄድ ምን አለ? አይ ድንገት አሁንም ውብ ስለሆነች ሳራ ነገር እንዳይበላሽና እኔን እንዳይገለኝ ምን በይ እህቱ ነኝ በይ። አሁን እኮ ይላችሁ አሁን ነገርየው ራሱ ስትፈቱት እኔው ላለመግባት ነው እንጂ እህቱም እኮ ነች ሳራ። ታውቃላችሁ አይደል? ነገርየው ጥልፍልፍ ነው። አሁን ውሸት የሚያስብለው ምንድን ነው? ከእህትነቷ በላይ ምኗ ጎልቷል? አሁን ሚስት ነች። ተመሳሳይ እዛ ጋር እግዚአብሔር ምን አደረገ? ባለፈው እንግዲህ አስጥዬልህ ነበር። አሁን ራስህ ነው እንደገባበት ተወጣዋለው። እግዚአብሔር ነው አላለም አይደል? ጣልቃ ይገባል። እንደ አብርሃም አለመታመን ሳይሆን እንደ እግዚአብሔር ምን ታማኝነት። ስለዚህ ሐሳቡ መሰላችሁ አብርሃም በራሱ ጻድቅ ሳይሆን እግዚአብሔር እሱን ስላመነው እግዚአብሔርን ስላመነው አብርሃምን የአብርሃምን እምነት ምን አድርጎ ቆጠረለት? ጽድቅ አድርጎ ቆጠረለት፣ ተቆጠረለት። አሁን መቆጠር ነው ማለት ነው ዋናው ነገር። ይውላችሁ ይሄ መቆጠር የሚለውን ሐሳብ በዚች ሮሜ እንግዲህ ምዕራፍ 4 ውስጥ ብታዩ 11 ጊዜ አለ ተቆጠረለት የሚል ቃል። መቁጠር ማለት ነው ቅዱሳን፣ መቁጠር ማለት እኮ የኔ ያልሆነ ነገር የናንተ ያልሆነ ነገር የናንተ አድርጎ አይደል? የኛ አድርጎ የኛ ያልሆነ ነገር ማድረግ ነው መቁጠር። አንዳንድ ጊዜ አሁን ሰው ቤት ስንሄድ እንደ ቤት ቁጠራው ይለናል ሰውየው አይደል? ለምሳሌ አሁን አንድ ሰው እንደ ቤት ቁጠራው ካለኝ እንግዳ ሆኜ ሄጄ ማለት በቃ በጣም ዘናበል በቃ እንደ ቤት ሁን ማለት ነው እንጂ ቤቱ የኔ ነው እንዴ? አይደለም እኮ ባለቤት አለው ቤቱ እንድማለም። ግን ምን በል በቃ እንደ ቤት አድርገህ አይደል? በቃ
ስትኖር ኑር፣ አንድ ቀንም ቆየ 2 ቀንም ቆየ እንደ ቤት አድርገህ ኑር ነው እያለኝ ያለው እንጂ ቤቱ አይደለም። ጽድቁም ይላችሁ የዳንበት ጽድቅ ፎሪን ነው፣ ኤሊያን ነው ይሉታል። ነገረ መለኮት የሚያጠሱ ይሄ ባዕድ ነው ለኛ፣ የኛ ጽድቅ አይደለም። እግዚአብሔር ምን አድርጎ ነው እምነታችንን ጽድቅ አድርጎ ቆጥሮልን ነው። ባዕድ ነው ማለት መሰላችሁ ልጁ ኢየሱስ ክርስቶስ ሕግን በመፈጸም ታዞ አባቱን አስደስቶ እግዚአብሔር ጻድቅ ስለሆነ ጻድቅ ዳኛ ስለሆነ ፍርዱን በሙሉ ቅጣቱን በሙሉ የኛን ቅጣት እሱ ላይ ጭኖበት እሱ ስለተቀጣልን የእሱን ጽድቅ ለኛ ምን ብሎ ነው ሰጥቶ ነው ተቆጥሮልን ነው። ስለዚህ የኛ ጽድቅ የኛ ሆኖ ሳይሆን የክርስቶስ ኢየሱስ ጽድቅ ለኛ ምን ብሎ ነው ተቆጥሮ። ለዛ ነው ጳውሎስ ደጋግሞ 11 ጊዜ አንድ ምዕራፍ ውስጥ ምን የሚለው ተቆጥሮላችሁ ነው። ተገብቷችሁ አይደለም፣ ተቆጥሮ ነው። ተቆጥሮላችሁ ነው ይላል። ስለዚህ 2 ምርጫ ነው ያለው። አያችሁ አሁን ጻድቅ ለመሆን 2 ምርጫ ነው ያለው። አንደኛው ሕግን በመጠበቅ ጻድቅ መሆን ይቻላል። ሁለተኛውስ በእምነት ጻድቅ መሆን ይቻላል። ልዩነቱ ምንድነው? ማንም ሰው ሕግን ጠብቆ ጻድቅ መሆን አይችልም ከኢየሱስ በቀር። በነገራችን ላይ ጽድቅ እኮ በስራ ነው። በእምነት ስንል እንዳነሳሳ ጽድቅ በምንድን ነው? በስራ እኮ ነው። አሁን እሱን እየረሳ ነው ስለሆነ ጽድቅ በስራ ነው። በስራ ግን ማንም መጽደቅ አይችልም። ስለዚህ አንድ የሚችል መጣ፣ በስራው ማድረግ የሚችል መጽደቅ የሚችል አንድ መጣ፣ የእግዚአብሔር ልጅ እና እሱ ሕጉን ሁሉ ፈጽሞ አይደል ሕጉን ሁሉ አከናውኖ ፈጽሞ በፍጽምና ምን አደረገ? መስቀል ላይ ንጹህ መስዋዕት ሆኖ አይደል ሊቀ ካህንም መስዋዕትም ሆኖ ስለኛ ምን አደረገ? የእግዚአብሔርን ቅጣት ተቀበለ። አሁን እኛ በስራ እንድናለን ስንል ምን ማለታችን መሰላችሁ? በክርስቶስ ኢየሱስ ስራ ምን እያደረግን ነው? እየዳንን ነው። ስለዚህ እምነታችን የሚያርፈው የክርስቶስ ምን ላይ ነው? ስራ ላይ ነው። ጳውሎስ ለዛ ነው የሚሞግተው። ሙግቱ ተጠንቀቁ፣ 2 አማራጭ አላችሁ፣ በስራ ወይ በምን በእምነት። በስራ አባታችሁ አብርሃምን ሞክሮት ምን አደረገው? አልቻለውም። አባታችሁ አብርሃም እስራኤላውያን በጣም ስለሚያገኑት ነው የሚላቸው። አባታችሁ አብርሃም የእምነታችሁ ምን ይሆነው አይደል አባት የምትሉት አይደል የእስራኤላውያን የህዝቡ አባት የሆነው አብርሃም ራሱ ምን አደረገ? በስራ አልጸደቀም፣ በእምነት ነው የጸደቀው ነው የሚለው ጳውሎስ። በእምነት ነው የጸደቀው። ስለዚህ ሮሜ 5 እንደዚህ ነው የሚለው፣ ነገር ግን ለማይሰራው ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። 2 ሐሳብ አለው ማለት ነው እዚህ ጥቅስ ላይ። አንደኛው ምን የሚያደርግ ነው? የዳነ ሰው የጸደቀ ሰው ምን ያደርግ? ለመጽደቅ አይሰራም። ይሄው ነገር ግን ለማይሰራው በእግዚአብሔር ፊት ተቀባይነትን ያገኝ ዘንድ አማኝ ምን ያደርግ? አይሰራም። እግዚአብሔር በፍርድ ዙፋን ላይ በተቀመጠ ቀን በነጭ ዙፋን ፍርድ ሲቆም ይሄን አድርጌያለሁ ብሎ አማኝ ምን ያደርግ? አይቆምም። ምክንያቱም መጽሐፍ ቅዱስ ሲነግረን ጽድቃችን እንደ መርገም ጨርቅ ተቆጠረ። ስለዚህ 2 ሐሳብ ነው ያለው ቁጥር 5 ላይ። አንደኛው ሐሳብ አማኝ ምን ያደርግ? ለመጽደቅ ብሎ ስራ አይሰራም። አሁን ልብ አድርጉ፣ ስለ ቅድስና አይደለም የምናወራው ስለምንድን ነው? ስለ መጽደቅ። በእግዚአብሔር ፊት እግዚአብሔር ዳኛ ሆኖ ሲቀመጥ ዙፋኑ ላይ የእግዚአብሔርን መንግስት ስለመውረስና ስላለመውረስ ነው የምናወራው። ሰው በዳኛው ፊት በንጉሱ ፊት ቆሞ ተቀባይነት ያገኝ ዘንድ አማኝ ከሆነ ምን ያደርግ? ስራ አይሰራም። ሁለተኛው ሐሳብ ይልቁንም የሚያደርገው ምንድነው ካላችሁ፣ ይልቁንም ሰው የሚያደርገው ምንድነው? ኃጥኡን ሰው ጻድቅ በሚያደርገው በእግዚአብሔር ምን ያደርጋል? ያምናል። ለመጽደቅ ስራ አይሰራም። እግዚአብሔር ይቀበለው ዘንድ ምን ጥረት አያደርግም። አንድ አማኝ ራሱን አይደገፍም። ህጉ ምን ያደርግ? አይደገፍም። ይልቁንም አማኝ የሚያደርገው ኃጥኡን እግዚአብሔር እንደሚያጸድቅ ምን ያደርጋል? ያምናል። በቃ ሌላ ምንም አያደርግም። አሁን ችግራችን ይቀልብናል ነው ይሄ። በቃ ምንም ማድረገው ነገር የለም እግዚአብሔር ኃጥኡን ያጸድቃል ብዬ እሱን ማመን የግል ህይወታችንን የሚያሳይ መነጽር ስለሌለ ነው እንጂ እርስ በርስ ብንተያይና ወንድም አለም የኔም ያንተም ጉድ ምንድነው? ብዙ ነው። ስለዚህ አማኝ የሚያደርገው ኃጥኡን እግዚአብሔር እንደሚያጸድቅ ምን ያደርጋል? ያምናል። ይሄው ቁጥር 5 ይላል ኃጥኡን ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እዚህ ለአማኝ ጽድቅ ሆኖ የሚቆጠርለት ምንድነው ያላችሁ እንደሆነ እግዚአብሔር ኃጥኡን ምን ያደርጋል? ጻድቅ ያደርጋል።
በጣም አስቸጋሪ ነው አይደል? በጣም አስቸጋሪ ነው። ዘጸአት 23 እናየዋለን። ከእግዚአብሔር ባህሪ ጋር ኃጥኡን ማጽደቅ እንዴት ይሄዳል የሚለው። ግን አሁን እያለን ያለው ጳውሎስ ማመስላችሁ ስለ እግዚአብሔር ህልውና እምነት ሊኖረው ይችላል። ሰው እግዚአብሔር አለ ብሎ ሊያምን ይችላል። ያ ግን ምን ያደርገው አያድነው። አይ ነው እኔ እንደውም የማምነው ስላሴ አንድ አምላክ ነው ብሎ ሊያምን ይችላል። ልክኛ የምናምነው ስላሴ አንድ አምላክ አይደል? እግዚአብሔር አንድ አምላክ ነው፣ ሶስት አካል ተገልጦ ይኖራል የሚለውን እምነት ተቀበላለሁ ሊል ይችላል። በጣም ጥሩ ነው። ያ ግን አያድነው። አይገርማችሁ? ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሊል ይችላል። በጣም ጥሩ ነው እንደዛ ማመኑ። ያ ግን ምን ያደርገው አያድነው። እግዚአብሔር ፍቅር ነው ብሎ ሊያምን ይችላል ያ ሰው። ያ ግን ሊያድነው አይችልም። ጳውሎስ እያለ ነው፣ እኔ አይደለሁም፣ ጳውሎስ ነው የሚለው። ያ ሰው እግዚአብሔር ቅዱስ ነው ብሎ ሊያምን ይችላል። ይሄ የእግዚአብሔር ቃል ነው፣ የጠለለ ከማር ወለላ ይልቅ የሚጣፍጥ የእግዚአብሔር ቃል ነው ብሎ ሊያምን ይችላል። ይሄ ግን ምን ያደርገው አያድነውም። ለእግዚአብሔር ትልቅ ፍርሃት ሊኖረው ይችላል። አንድ ሰው በጣም ፈርሃ እግዚአብሔር ሊኖረው ይችላል፣ ሲበድል ሰውን ላለማሳዘን። ያ ግን ምን ያደርገው አያድነውም። አሁን አንዳንድ ቤተ እምነቶች ጋር ያለ ልዩነት እኮ ይሄ ነው። ተመሳሳይ አምላክ ነው የምናመልከው፣ አንድ አይነት አምላክ አይደል? ስላሴ አንድ አምላክ ተመሳሳይ እኮ ነው፣ አንድ አይነት ነው። አንዳንድ ቤተ እምነቶች እኮ የክርስቶስ ኢየሱስ የእግዚአብሔር ልጅነት ምን ያደርጉ አይክዱም፣ ይቀበላሉ እኮ። ተመሳሳይ ነው እኮ አቋማችን፣ ተመሳሳይ ነው። ልክ እኛ እግዚአብሔር ሊፈራ ይገባል እንደምንለው እነሱም እግዚአብሔር ምን ያደርጋሉ? ይፈራሉ። ተመሳሳይ አቋም ነው ቅዱሳን። ይሄ የእግዚአብሔር ቃል ነው ወይ ብትሏቸው ይላሉ አሁን የእግዚአብሔር ቃል ነው ይላሉ። ምንድነው ልዩነቱ ታዲያ? መዳን ጋር ሲመጣ ያላችሁ እንደሆነ እግዚአብሔርን ሙሉ ለሙሉ ማድረግ መደገፍ። አንድ ሰባኪ ይሄን ሲያስተምር ምን ይላል? እና አንድ አስተማሪ ይላል ክላስ ውስጥ ወንበር ያመጣና ተማሪዎችን ይጠይቃል። ምን ይታያቸዋል ይላል። ሁሉም ተማሪ ወንበር አይደል? ሁሉንም ምን ያደርጋል? ያስማማል። ወንበር አለ። የወንበር ጥቅም ምንድነው? ሁሉም ተማሪ የወንበርን ጥቅም ምን ይችላል መዘርዘር ይችላል። እና ይጠይቃቸዋል፣ ይሄ ወንበር ሊሸከማችሁ እንደሚችል እናንተ ሊይዛችሁ እንደሚችል ታምናላችሁ ይላል። አዎ እናምናለን። ሁሉም ተማሪ አንድ አይነት አቋም አለው። ከዛ አስተማሪው ጥያቄውን ይቀይራል። አሁን ይሄ ወንበር ተሸክሟችኋል ይላል። የሁሉም መልስ ምንድነው? አልተሸከመንም። በእግዚአብሔር ህልውና፣ በእግዚአብሔር ባህሪ፣ በእግዚአብሔር ቃል ማመንና እግዚአብሔር ላይ እርፍ ብሎ በእግዚአብሔር መዳን ምን ያደርጋሉ? ይለያያሉ። ሰው እግዚአብሔርን ቢፈራም የእግዚአብሔር ቃል ነው ብሎ ቢያምንም ስላሴን ቢቀበልም ኢየሱስን ቢቀበልም እንኳን በልቡ ግን ሁሉ ጊዜ ምን አለ? ጥረት ግን አለ። እንዲች አድርጌ እግዚአብሔር እንዲቀበለኝ ጾሜ ጸልዬ ሰግጄ መጽውቼ እንደዚህ አድርጌ ይላል ጳውሎስ የሚለው። ያ ሁሉ ምንድነው? በእግዚአብሔር ፊት ራስን የማቆም ምንድነው? ጥረት ነው። እግዚአብሔር ምን ያደርገው? አይቀበለውም። እግዚአብሔር የሚቀበለው አንድ ነው። እሱ ምንድነው? ኃጥኡን ጻድቅ በሚያደርገው በእግዚአብሔር ላይ ማመንና ያንን እምነት እግዚአብሔር ምን ያደርገዋል? ጽድቅ አድርጎ ለአማኙ ምን ያደርጋል? ይቆጠርለታል። አስዋሽታል። የቀኑ መጨረሻ ላይ ጌታ ሲመጣ ፍርድ ወንበር ፊት ስንቀርብ ለምንድነው ወደ መንግስተ ሰማይ የማስገባሽ? ለምንድነው ወደ መንግስተ ሰማይ የማስገባህ ተብለን ብንጠየቅ መልሳችን ምን ይሆን? በጣም ጥሪ ያለው የሚገርም ነገር ነው። ከበቅ ነፍስ ካወቅኩ ጀምሮ በቃ ሰው ላለ ማሳዘን አንተን ለማክበር ጥሪ ያለው ጾም ያለው ጸልያለሁ፣ መጽውቻለሁ፣ የቅዱሳት ስፍራዎች ጎብኝቻለሁ፣ መልካም አድርጌያለሁ፣ የቤተ ክርስቲያን አባል ነበርኩ፣ ተጠምቄያለሁ። እነዚህ ሁሉ ነገሮች በራሳቸው መልካም ቢሆኑም የዙፋን ፍርድ ፊት ግን አይደሉም። ከሲኦል ማምለጫ መንገድ አይደሉም። የተዘጋጀው መንገድ አንድ ነው የሚለው ጳውሎስ። አንድ ነው የተዘጋጀው መንገድ። ምንድነው እሱ? በልጁ በክርስቶስ ኢየሱስ ስራ ማመን፣ ወንበሩ ላይ መጥቶ ማረፍ። ወንበሩ አለ ብሎ ማመን፣ የወንበሩን ባህሪ ማወቅ፣ ወንበሩ ከቤት እንደተሰራ ማወቅ ወንበሩ ላይ መቀመጥ አይደለም። ኮንሰፕት ሐሳብ አእምሮ ውስጥ መያዝና ሙሉ ለሙሉ መደገፍን ያደርጋል። ይለያያል። ጳውሎስ በአብርሃም ብቻ ያቆም ዳዊትን ደግሞ ይጠቅሳል። ለምሳሌ ዳዊትን ተመልከቱት ይላል አይደል? ከቁጥር 6 እስከ 8 ዳዊትን ጽድቅ ያለ ስራ ስለሚቆጠርለት ሰው ብጽዕና እንዲህ ብሏል፣
ዳዊት ምንድነው ያለው? ጽድቅ ያለ ስራ ስለሚቆጠርለት ሰው። አሁን እኮ ይጋጫል እኮ ይላችሁ። ጽድቅ ያለ ስራ ስለሚቆጠርለት ስለማን? ስለ ሰው ነው የሚያወራው ዳዊት። እና ይሄን ሰው ዳዊት ምንድነው ይለዋል? ብፁዕ ነው ይለዋል። ብፁዕ ነው። እዚህ ሀገር ውስጥ አሁን ብፁዕ ለመባል ስንት መንገድ እንደሚኬድ ታውቃላችሁ? በአንዳንድ ቤተ እምነት ውስጥ ብፁዕ ለመባል አይደል? ብፁዕ ቅዱስ ካሌ አይደል የሚባሉ ሰዎች አሉ። አይደል? በጣም እናከብራቸዋለን። ጥሩ ነው። ግን ምን ያህል መንገድ እንደሄዱ ታስባላችሁ? ስንት ዓመት እንደተማሩ በነገራችን ላይ ስንት ዓመት እየለመኑ ምን እያሉ መከራ በልተው አይደል? መከራ በልተው መጽሐፍትን፣ ዜማን፣ መዓት ነገር ተምረው በብዙ ሂደት ውስጥ ነው ምን የተባሉት? ብፁዕ የተባሉት። ምናልባት 20 ዓመት 30 ዓመት 40 ዓመት የፈጀ ጉዞ። አሁን ዳዊት ቀላል መንገድ ነው የሚያስቀምጠው። አንድ ግን ሰው አለ ይላል፣ ምንም ሳይሰራ። በጣም ነው የሚገርም። ምንም ሳይጥር ለምን እኮ ኃጥእ ነው ሰውየው፣ ኃጢአተኛ ነው። አንድ ኃጢአተኛ ሰው አለ፣ እግዚአብሔር ምን የሚለው? ጻድቅ የሚለው አለ፣ ምንም ሳይሰራ። እና ይሄን ዳዊት በደንብ አድርጎ ያውቃል። ዳዊት መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? እንደ ልቤ የሆነ ዳዊት። ሌላ የተባለ አለ መጽሐፍ ቅዱስ እኔ አላገኘሁም አንብቤ። እንደ ልቤ የተባለ እንትን a man after God's own heart፣ በቃ እንደ እግዚአብሔር ልብ የሆነ ሰው ነው የሚባለው ዳዊት። ግን ዳዊት እንዴት ነበር የኖረው? ከዚህ በፊት አውርተናል ትዝ ካላችሁ አይደል? በተለይ ከቤርሳቤ ጋር ተያይዞ የተፈጠረው ነገር እና መጽሐፍ ቅዱስ በጣም ግልጽ ነው። እኛ ስለማንሰማ ነው እንጂ ከዝሙቱ እንደሚለው እንዴ እንማ ካልነገራችሁ ይልከም ከዝሙት ዝሙት ጋር ጸሎት የለም ማለት ነው። በቃ ኧረ እኔ ጸልያለሁ እና የምን ዝሙት ነው ምናምን ማለት አይቻልም። በቃ መልሱ አንድ ነው። ምን በል ከዛ ስፍራ ሽሽ ነው በቃ። እና ዳዊት መሸሽ አልቻለም አይደል? ከዛ ሰገነት ላይ ሆኖ ሲያያት ቤርሳቤህን እና ቤርሳቤህም እንደ ሳራ ምን አይነት ውብ ሴት ትሆን ብዬ አስባለሁ። ንጉስ ነው፣ ሚስቶች አሉት አይደል? ግን ከቤርሳቤ ጋር ምን አደረገ? ተኛ። ታዲያ ምኑ ነው እንደ ልቤ የሚያሰኘው ዳዊትን? በስራ ከሆነ በጥራት ከሆነ ህግን በመጠበቅ ከሆነ ምኑ ነው እንደ ልቤ የሚያሰኘው ዳዊትን? ለማላ ቆም እኮ ዳዊት ባለፈው አውርተን የለ እዛ ጋር እኮ ቢያቆም አንድ ነገር ነበር። ዘሙቶ ከሷ ጋር ተኝቶ ቢያቆም እኮ አንድ ነገር ነው። ምን ያረጋ? ቀጥሎ ደግሞ ይሄ ነገር አያችሁ፣ ኃጢአት አይጀመር። በነገራችን ላይ የኃጢአት ገመድ ወይም ክር መሳብ ከጀመራችሁ መቆሚያ የለውም። አንዳንድ ልብሶች የሉም ስትስቡት ምንም ያደርግ ትርትር የሚል ልብስ። ስለዚህ ምን እናደርጋለን እኛ? ከሰል ክብሪት ምናምን ለኩሰን ቀጠል አይደል እንጂ ሰበን አንበጥስም። እንደዛ አይነት ልብስ አልገጠማችሁም? ቆን ብራንድ ነው እናንተ ብለ አለ እኛ ጋር እንደዚህ ይበተናል። ከዚህ መፍትሄው እዛች ጋር በሳት ማድረግ ነው። አንስባትም እናቃጥላታል። ሞክሩት። ኃጢአት አንድ አይሳብ ክሩ ከተሳበ ምን ያደርጋል? አንዱ ምን ያደርጋል? ይስባል። ስለዚህ ዳዊት የሰራውን ኃጢአት መሸፈን ስለነበረበት ባሏን ጠርቶ ደግሞ ምን ያደርጋል? እንዲተኛ ሙከራ ያደርጋል ከሚስቱ ጋር። ምክንያቱም ካረገዘች ጉድ ሊፈጠር ነው። እና በጣም የሚገርም ሰው ነው ኦሪዮ። ኧረ እኔ የንጉሥ ወታደሮች ሜዳ ላይ እያሉ ታቦቱ ሜዳ እያለ እኔ ምን አላደርግም? አቤት ዳዊት እንዴት እንደሚቆን ነው አስባሻል? ኩነኔው በጣም ከባድ ነው። ሚስቱ ነች፣ መተኛት ይችላል አብሮ። ግን ምን እያለ ነው? ኖ እኔ ያንተ ወታደሮች የጌታዬ ወታደሮች እዛ እያሉ ይላል። ጦር መሪዎቹ እነሱ እያሉ ታቦቱ እዛ እያለ እኔ እንዴት አድርጌ እተኛለሁ ብሎ ቤተ መንግስት ከጥበቆች ጋር ምን አደረገ? አደረ ይላል። አያችሁ፣ መልካም ማድረግ በቅድስና መመላለስ ሁሉ ጊዜ መጨረሻው ያምራል ማለት ላይሆን ይችላል። በምድር ላይ ሰማያዊ እግዚአብሔር ይከፍላል። ምድር ላይ ግን አይደል ሌላ ነው። ይሄን ያረገ ሰው ይሸለማል ብላችሁ ስትጠብቁ ዳዊት ምንድን ያደረገው? የሞት ደብዳቤ ጽፎ አይደለ እንዲገደል ምን አደረገው? እና በጣም የሚያሳዝነኝ ሰው ነው ኦሪዮ። የራሱን የሞት ደብዳቤ ይዞ የሚሄድ ሰው ታውቃላችሁ? እና እግዚአብሔር ለምን አላስቆመው ምናምን ትሉ ይሆናል። እግዚአብሔር የራሱ እቅድ አለው አይደል? እግዚአብሔር በእኛ ልብ በእኛ አእምሮና በእኛ ሰዓት ምን ያደርግ አይሰራም። እዚህ ይዞ ሄደ። እዚህ አሁን ዳዊትን ስናስብ አንድ ዝሙቱን እናስባለን፣ ሁለት ምን እናስባለን? ነፍሰ ገዳይነቱን እናስባለን። ራሱ አይደል ጦር ባያወረውርም አይደል ሰይፍ ባይመዝን ግን አሳዝዞ አይደል የጦር አለቆቹን አዞ እንዲገደል ያደረገው ማን ነው? ዳዊት ነው። ስለዚህ እንደዚህ አይነት ኃጢአተኛ የሆነ ሰው ስለ ጽድቅ ሲያወራ ቆም ብሎ መስማት በጣም ጥበብ ነው። እና ዳዊት ነው የሚለው ምን ይላል? መተላለፋቸው ይቅር የተባለላቸው
ኃጢአታቸው የተሰረየላቸው ብፁዓን ናቸው ይላል። እና እኔ ከልጅነቴ ጀምሮ ይሄን ክፍል ሳነብ በጣም ይገርመኝ ነበር። ማለት በድለዋል እኮ እግዚአብሔርን አሳዝነዋል፣ ሰውንም ምን ብለዋል? በድለዋል፣ አሳዝነዋል። ግን መተላለፋቸው ምን ተባለላቸው? ይቅር ተባለላቸው። ኃጢአታቸው ምን አደረገላቸው? ተሰረየላቸውና ይቅር ተብለው ተሰረየላቸው ሲያበቃ እዛ ጋር ቆም ምንድናቸው ይላል? ብፁዓን ናቸው፣ ብዙ ናቸው፣ በጣም የተመሰገኑ ናቸው፣ ብዙ ናቸው ይላል። ቁጥር 8 ይቀጥልና ኃጢአቱን ጌታ ከቶ የማይቆጥርበት ሰው ምንድነው? ብፁዕ ነው። እና ይሄ አሁን ግራ ያጋባል። ለምን መሰላችሁ? ዘጸአት 23:7 ላይ ብታነቡ ዘጸአት ምዕራፍ 23 ቁጥር 7 ላይ ሄደን ብናነብ ምን ይላል? ከሐሰት ክስ ራቅ ይላል። በደል የሌለበትን ወይም ጻድቁን ሰው ለሞት አሳልፈህ አትስጥ፣ በደለኛውን ንጹህ አላደርግምና። ይህን የሚናገረው ማን ነው? ራሱ እግዚአብሔር ነው። በደል የሌለበትን ወይም ጻድቁን ሰው ለሞት አሳልፈህ አትስጥ፣ በደለኛውን ንጹህ አላደርግምና ይላል። እንዴት ነው አብሮ የሚሄደው? እግዚአብሔር በደለኛው ምን አላደርግም? ጻድቅ አላደርግም ይላል። በዚህ በኩል ደግሞ ምን ይላል ዳዊት? መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ምንድነው? ብፁዕ ነው። ምንድነው የሆነው? ያልን እንደሆነ መሀል ላይ የተከሰተ አንድ ክስተት አለ። እግዚአብሔር ጻድቅ እውነተኛ ፈራጅ ነው። እውነተኛ ጻድቅ ምንድነው? ዳኛ ነው። ስለዚህ እነዚህ ኃጢአተኛ ሆነው ኃጢአታቸው የማይቆጠርላቸው እግዚአብሔር ኃጢአታቸውን ይቅር የሚልላቸው የሚያስተሰርይላቸው ሰዎች እነማን ናቸው ያላችሁ እንደሆነ ለሁሉም ሰው አይደለም። ይልቁንም እግዚአብሔር መሀል ላይ የሰራው ስራ አለ። ጻድቅ ፈራጅ ስለሆነ እግዚአብሔር ኃጢአትን መቅጣት ስላለበት እውነተኛ ፈራጅ ባህሪው ይታወቅ ዘንድ ክርስቶስ ኢየሱስን ንጹህ ሆኖ ሳለ ስለ ሁላችን በመስቀል ላይ ምን አደረገው? ቀጣው አይደል? ያከበርነው የስቅለት በዓል የትንሣኤ በዓል መታሰቢያ በዓል እኮ ይሄን ነው የሚነግረን። እግዚአብሔር ንጹህ የሆነውን ኢየሱስ ክርስቶስ ምን አደረገው? በመስቀል ላይ ቁጣውን አወረደበት ይላል። በመስቀል ላይ ምን አደረገው? ተወው። ስለማ? ስለ ኃጢአተኞች ሲል። ስለዚህ ማንም ኃጥእ የሆነ ሰው እግዚአብሔር ኃጢአተኛውን ያጸድቃል ብሎ እምነቱን እግዚአብሔር ላይ ቢያደርግ የክርስቶስ ኢየሱስ የመስቀል ስራ ላይ ቢያደርግ እግዚአብሔር ኃጢአቱን ምን ያደርግለትም? አይቆጥርበትም። ኃጢአቱን ምን ያደርግለታል? ያስተሰርይለታል። ምን ማለት መሰላችሁ? የእሱ ያልሆነውን ጽድቅ ወስዶ ምን ያደርጋል? ይሰጠዋል እግዚአብሔር። ያ ሰርግ ትዝ አላችሁ? ማቴዎስ ላይ ያለው ንጉሥ ሰርግ ጠራ ብለን ከዚህ በፊት ነግራችኋለሁ አይደል? ንጉሥ ሰርግ ጠራና ከመንገድ ነው የመጡት። የለበሱት ልብስ የምንድን ነው? ማን የተቸገረ ሰው የሚለብሰውን አይደል? የሚለምን ሰው የሚለብሰውን ልብስ ለብሰው ነበረ። ንጉሱ ግን ሰርጉን ሊታደም ሲገባ ሁሉም ነጭ ለብሰው አንዱ ብቻ አልለበሰም ይላል። ከየት አመጣው ለበሱ? ንጉሱ አይደል ሰርጉን የጠራው የሰርጉ ባለቤት ልብስ ካልሰጠ በስተቀር። አማኞች ላይ ህይወት ላይ እየተከናወነ ያለው ሰው በክርስቶስ ኢየሱስ ስራ ሲያምን የክርስቶስ ጽድቅ ልብሱ ይሆነዋል። እግዚአብሔር ሲያየን የሚያየን አሁን እኛን በማን ነው? በልጁ። ልክ የሞት መልአክ እስራኤላውያንን በራቸውን ያለፈው እኮ የተቀባውን ደም ጉበል ላይና መቃል ላይ አይቶ እኮ ነው ያለፈው አይደል? ልክ እንደዛው እግዚአብሔር አሁንም እኛን የሚቀበለን በማን ነው? በክርስቶስ። ሰው የራሱ ጽድቅ የለውም። የማን ነው ያለው? የክርስቶስ ጽድቅ ነው ያለው። ያቺ የሚነግረን ምንድን ነው? ኃጢአት አማኝን ከእግዚአብሔር ምን ያደርገው? አይለየውም። እምነቱን እግዚአብሔር ላይ ላደረገ ሰው የአማኝና እግዚአብሔር ምን ያደርጉ? አይለያዩም። ለምን ያላችሁ እንደሆነ እምነቱ ሳይሆን የሚያድነው ማን ነው? የእግዚአብሔር ስራ። እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው ስራ ነው የሚያድነው። ምንድነው እያለን ያለው ካላችሁ ዛሬ እግዚአብሔር ቃል የሚናገረን አሁን ቅድም ስንዘምር እኔ እገረማለሁ አለ አይደል? ስንዘምር እኔ እደነቃለሁ በቃ ማዳንህን እያየው እንላለን። እና አንዳንድ ጊዜ እኔ በጣም እጨነቃለሁ የምንዘምራቸው መዝሙሮች ከህይወታችን ጋር ያልተቆራኙ እንደሆነ የምር ያላሰላሰልናቸው እንደሆነ ብዬ እሰጋለሁ። አሁን እኔ በቀለሊቱ እንትን ይነጋል እኔ ካንተ ጋር እያወራው የሚል መዝሙር ሲዘምር አንድ ሰው እኔ አሁን እሱን መዝሙር ለመዘመር እታገላለሁ። እውነት 3 ሰዓት ላይ እኔ ከልተው ምን ሰው ነኝ እና ሌሊቱን ሙሉ ካንተ ጋር ምናምን የሚለው መዝሙር ብሰማ አብሬ ለመዘመር ቁመና አይኖረኝም። እውነት ግን ይዘምራል አይደል? ጉባኤ ሙሉ በጣም ብርቱ ጉባኤ ነው ማለት ሌሊቱን ሙሉ ይሄ የጸለየ ከእግዚአብሔር ጋር እያወራ የሚያነጋ ጉባኤ ከሆነ በጣም ጥሩ ነው። ግን ጠይቃለሁ እኔ አሁን ስንዘምር ቅድም
እኔ ደንደቃለሁ ገረማለሁ ማዳንከን እያየሁ ሲል ምኑ ነው የሚገርመን ማዳኑ? የምር የእውነት ጠይቃችሁ ታውቃላችሁ ራሳችሁ? ምኑ ነው የሚገርመኝ ግን ማዳኑ? በጣም የሚደንቀኝ ምኑ ነው? ይሄ መስቀል ላይ ሚስማሩ ነው የሚደንቀኝ? የሾህ አክሊሉ ነው የሚደንቀኝ? ግርፋቱ የኢየሱስ? እነዚህ በጣም ወሳኝ ነገሮች ናቸው፣ ግን ዋናው ነገር ግን አይደለም። እሱ ነው የሚገርመኝ? የቱ ነው የሚገርመኝ? አሁን ሊገርመን የሚገባው መሰላችሁ የክርስቶስ ጽድቅ ትራንስፈር ተደረገና ለኛ ምን አደረገን? ተሰጠ። የሚገርመው እኮ እሱ ነው። እኔ አውቀዋለሁ። እያንዳንዳችን የጓዳ ኑሯችንን እናውቃለን አይደል? የምናስበውን ሐሳብ፣ ካፋችን የወጣውን ንግግር፣ ከአንደበታችን የተናገረው ንግግር፣ ኑሯችንን በየቀኑ የምንኖረው ቢሮ፣ ጓደኞቻችን ጋር፣ ቤተሰቦቻችን ጋር፣ ልጆቻችን ጋር፣ የተደራጋራችን ጋር የምንኖረው እኮ እናውቃለን። በዚህ ሁሉ እውቀት ውስጥ ግን ሊገርመን የሚገባው ምንድነው? እግዚአብሔር የኛን ባህሪ ተቶ ምን አደረገ? የልጁን ጽድቅ አለበሰን። አሜን። በቃ ይሄ ነው ሊገርመን እኮ የሚገባው። እኔ ይገርመናል። ይሄ ነው የሚገርመን። እና አሁን እግዚአብሔር ሚለን በዛሬ በጳውሎስ መልእክት የሚነግረን ነገር ልጆቼ ሆይ አስተውሉ። የህይወት ግቡ መዳን ነው። ድናችኋል። እግዚአብሔር ይመስገን። በዚህ እውነት ተደነቁ። እና ሰው በርትቶ የሚቆመው በነገራችን ላይ በመከራ ፊት፣ በበሽታ ፊት፣ በሐዘን ፊት፣ በማጣት ፊት፣ በሰው ፊት የሚቆመው ምን ታውቃላችሁ? በዚህ እውነት እኔ የዘላለም ህይወትን ምን አድርጌያለሁ? ተቀዳጅቻለሁ። የክርስቶስን ጽድቅ ልክ ልብስ እንደምለብሰው ምን አድርጌያለሁ? ለብሻለሁ። እግዚአብሔር ሲያየኝ የሚያየኝ በማን ነው? በልጁ በክርስቶስ ኢየሱስ ነው አይደል? አጌጥንበት ስምህን፣ ተዋምንበት ስምህን፣ ሞገሳችን ሆነሃል። የጽድቅ ልብሳችን ምንለው እኮ ማን ነው? ይሄ ኢየሱስን እኮ ነው። እና ልጆቼ ወይ ልብ አድርጉ። እምነታችሁ ራሱ አይደለም የሚያድናችሁ ነው የሚለን። እምነታችሁ ራሱ አይደለም የሚያድናችሁ። እምነታችሁን እኔ ምን አድርጌ ነው የሚለን ጌታ? ጽድቅ አድርጌ ቆጥሬላችሁ ነው። ጽድቁ የማን ነው? የኔ ነው ጽድቁ። ጽድቁ ራሱ የእናንተ የኔ ነው ጽድቁ። ግን ምን አደረግኩላችሁ? ቆጠርኩላችሁ። ስላመናችሁኝ እኔ የሰራሁት ስራ በልጄ በክርስቶስ ኢየሱስ ያከናወንኩት የመስቀል ስራ የዘላለም ሕይወት ያቀዳጃችኋል፣ መንግስቴን ያወርሳችኋል ስላችሁ ስላመናችሁኝ፣ ልክ አብርሃም እንዳመነኝ በእድሜው በገፋ ጊዜ ልጅ መውለድ በማይችል ጊዜ ልጅ እሰጥሃለሁ ስለው አብርሃም እንዳመነኝ እናንተም ስላመናችሁኝ ይሄ ጽድቅ ምንድን ነው? ተሰጥቷችኋል። በቃ ልብ አድርጉ ነው የሚለው። በዚህ እውነት ተደነቁ፣ በዚህ እውነት ኑሩ ነው የሚለን እግዚአብሔር። በዚህ እውነት መኖር ይሆንልን። እውነት ይሄ ኑሮ፣ ትዳር፣ ልጆች ማሳደግ፣ ቢሮ የገጠሙን ሰዎች የጓደኞች መከራ ማጣት ወይ ጤና ማጣት ምናምን አይውሰድብንም። ቅዱሳን የተደረገልን ይሄ ነው። እግዚአብሔር የልጁን ጽድቅ ለኛ ምን አደረገን? ሰጠን፣ ተቆጠረልን። ማለት ካልገባን አላውቅም። 11 ጊዜ ምን እንደሚለን ጳውሎስ ተቆጠረላችሁ፣ የእናንተ አይደለም ፔሬድ። እና እግዚአብሔር የሰጠው ምን አያደርግም? አይነጥቅም። እና ሰው ይፈራል። በቃ እንዴት ነው መሆነው? በቃ ይሄ ነገር አሁን ከዚህ በኋላ መጨረሻ ምንድነው የሚሆነው ይላል። አንዳንድ ጊዜ ሰውም ያስፈራረዋል። እና እግዚአብሔር የሰጠውን ሰው ምን ያደርገው? አይነጥቀውም። በክርስትና ውስጥ የሆነች ስስ መስመር አለች፣ በጣም ጥንቃቄ የምትፈልግ። አንዳንድ ቤተ እምነቶች የሳቱት አይደል? ያዕቆብ እምነት ያለ ስራ ምንድን ይላል? ሙት ነው ይላል። እና አብርሃም እኮ በስራ ነው የጸደቀው ይላል ያዕቆብ አይደል? በስራ ነው የጸደቀው። ልጁ ምን አድርጎ ልጅህን ሰዋ ሲባል ምን አላደረገም? አብርሃም ሁለቴ አላሰበም ይለናል። እና ከጳውሎስ ጋር አሁን ከምናወራው ጋር የሚጋጭ ይመስላል አይደል? ያዕቆብ መዳን በምንድን ይላል? በስራ ነው ይላል። ግን አይጋጭም ይላችሁ። ያዕቆብ እየጠየቀ ያለው ጥያቄና ጳውሎስ እየጠየቀ ያለው ጥያቄ የተለያየ ጥያቄ ነው። ጥያቄው ካልገባን መልሱ ላይ ምን እናደርጋለን? እንለያያለን። አሁን ያዕቆብ እየጠየቀ ያለው የዳኑ ሰዎች እንዴት ሊኖሩ ይገባል የሚል ጥያቄ ነው እየጠየቀ ያለው። ለዚህ ዕብራውያን ጥሩ ክፍል ነው። ዕብራውያን ምዕራፍ 11 ከቁጥር 8 እስከ 12 እና ከዛ ደግሞ ከ17 እስከ 19 ያለውን አንድ ላይ አነብላችኋለሁ። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ምን አደረገ? ታዘዘ። እና የመታመኑ ማሳያ ምንድን ነው? መታዘዙ ነው አይደል? እግዚአብሔር እሰጥሃለሁ ሲለው አምኛለሁ ብሎ ምን አላደረገም? ቁጭ አላደረገም። እግዚአብሔር ሁሉን ቻይ አይደል? አንተ አምጣልኝ ምድሪቷን አላለም። አብርሃም ምን አደረገ? ውጣ ሲባል ምን አደረገ? ወጣ፣ ታዘዘ። ወዴት እንደሚሄድ ባያቅም እሺ ብሎ ምን አደረገ? ምን እንደሚያወርሰው ራሱ ምድሪቷ የትኛዋ እንደሆነች ራሱ አብርሃም ምን አደረገ? አያቅም። ግን እግዚአብሔርን ስላመነው እምነት ደግሞ ሙት ስላልሆነ በራሱ አይደል? ይኸውላችሁ በወንጌላውያን አማኞች ዘንድ መዳን በእምነት በጸጋ እንላለን። ግን እኛ በእምነት ብቻ አንልም አይደል? እኛ ምንለው ያ እምነት ምን ያፈራል? ፍሬ ያፈራል ነው ምንለው።
ፍሬ ያፈራል። ስለዚህ አብርሃም እሺ ብሎ ሄደ። በባዕድ ሀገር እንዳለ መጻተኛ በተስፋይቱ ምድር በእምነት ምን አረጋ? ተቀመጠ። ሲቀመጥም እዛች ምድር ላይ እግዚአብሔር ምን ብሎ ነው? ይሰጠኛል ብሎ ምን አረጋ? ተቀመጠ። አልተቀበለም እኮ በእድሜ ዘመኑ አልተቀበለም። ታውቃላችሁ አብርሃም አይደለም አብርሃም ይስሐቅ ምን አላረገም? አልተቀበለም። ያዕቆብ ምን አላረገም? አልተቀበለም። ማን ነው የተቀበለው? ዘሮቹ ከ400 ዓመት በኋላ ከ400 ዓመት በኋላ እንደውም መጀመሪያ ራሱ ተወርሳላችሁ የተባሉትም አልወረሱም። እዛው በረሃ ላይ 40 ዓመት እግዚአብሔር አዙሮ ምን አረጋቸው? ጭርስ። አሜን ሲልማ አሜን አትበል ይከብዳቸው። አሜን አንተ መጨረሱ እግዚአብሔር ልክ አይደለም ያን ትውልድ ይላችሁ። አሁን እኮ ችግራችን እግዚአብሔርን በእኛ ህሊና ስለምንመዝነው እኮ በቃ እግዚአብሔር አረጋ ሲባል አንድ ነገር አሜን ነው ማለት ያለበት። ይሄ እኮ ነው እምነት ማለት። አሁን ቆሮንቶስ ላይ እንደዚህ ይላልቻ የጌታ ራሱ ስላስቸገሩ ግማሾቹን አስታመማቸው፣ ግማሾቹን አደከማቸው። በሰውነታቸው ራሱ ምን አረጋ? ደከመ። ግማሾቹን ደግሞ ወሰዳቸው ይላል። እና እኔ ይሄን ቆሮንቶስ ሰብክ አሜን እላለሁ። የትኛውን ጉባኤ እስከዛሬ ገጥሞኛል አሜን የሚል ግን ይኸውላችሁ መርከማቸው፣ መታመማቸው፣ ወደ ጌታ መሄዳቸው መልካም እኮ ነው። በመሐል ላይ መልካም ያልሆነው እና አብርሃም አልወረሰም እቺ ምድር ግን ምን አረገ ይላል? ወርሳለሁ ብሎ ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ምን አረገ? ቤት እንኳን አልሰራም። አብርሃም የኖረው በምንድን ነው? በድንኳን ኖረ። ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር። ስለዚህ የአብርሃም የመታዘዙ በድንኳን የመኖሩ እዛ ትወርሳለህ የተባለው ስፍራ ላይ በድንኳን የመቀመጡ ምንድን ነው ምክንያቱ ብትሉ እግዚአብሔር ላይ ያለው እምነት በቃ ምንም አይደለም። ሌላ ጥረት ምናምን አይደለም። እግዚአብሔር ምን ብሎታል? እሰጥሃለሁ ስላለው ይሰጠኛል ብሎ ምን አድርጓል? አምኗል። አብርሃም ምንም እንኳን እድሜው ቢገፋም ሳራም ራሷ መካን ብትሆንም ተስፋ የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ። ሳራና አብርሃም እኮ እድሜያቸውን ብሏል ገፍቷል እኮ ሁለቱም ማለት በቃ አልፏል እድሜያቸው። ልጅ የመውለጃ እድሜም ብሏል አልፏል እኮ በሳይንሱ በሰውኛ ማለት ነው። ከዛስ ደግሞ ሳራ ምንድን ነበር ይችላል? መካን ነበረች። ራሱ ወጣት ብትሆን ኖሮ ራሱ አልነበረችም እንጂ ማህፀኗ ምንድነው? ዝግ ነው። እና እኔ በጣም ይገርመኛል ይሄ ሰዎች ከእግዚአብሔር ጋር የሚያደርጉት ውይይት መጽሐፍ ቅዱስ በጣም ከሚደንቁኝ ነገሮች መሃል ነው። እና 3 እንግዶች መጥተው ትዝ ይላቸዋል። አብርሃም አስተናገዳቸው፣ አበላቸው፣ አጠጣቸውና አብርሃም አሉት የዛሬ ዓመት ልጅ ትወልዳለህ አሉት። ሳራ በጀርባ በኩል ሆና ምን ታደርግ ነበር ይላል? ትሰማ ነበር። እና እኔም አርጅቻለሁ ትላለች። ጌታዬም አርጅቷል፣ አሁን በዚህ ነገር ራሱ መደሰት ይሆንለታል ብላ ሳቀች ይላል። ምን ማለት መሰላችሁ? እንደው ጥሩ ነው ያሰባችሁት ሐሳብ ክፉ አይደለም፣ ግን ምንድነው የሚሆን ነገር አይደለም። ከዛ እግዚአብሔር ይጠይቃታል፣ ሳራ ለምን ሳቅሽ ይላታል። አይደል? እኔ አንዳንዴ አስባለሁ ወይ ገብርኤል ቢሆን ምን ሊፈጠር ይችል ነበር የሚለው አይደል? እግዚአብሔር ራሱ ነበር አይደል? እና ሳራ ለምን ሳቅሽ ይላታል ጌታ። ከዛስ ሽምጥጥ እኔ ምን አልኩም አልሳቅኩም አለች። ከዛ የዛሬ ዓመት በጣም እግዚአብሔር ቸር እኮ የዛሬ ዓመት ትወልጃለሽ እና ደግሞ አሁን ስለ ሳቅሽ ስሙ ማን ይባላል? ይስሐቅ ማለት እኮ ይስቃል ማለት ነው አይደል? ስለ ሳቀች ነው አልወለደችም። ስቃ ልጇን ምን አደረገች? አቀፈች። በምን? በእምነት። የሚሆን ነገር እኮ አይደለም። በምን? በእምነት አብርሃም ልጁን አቀፈ የልጅ አባት ለመሆን በቃ። ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ ብላችሁ በጣም ነው የምወደው። እንደምን ከሆነ ነው እኔ አይደለሁም ብለው ራሱ ቃሉ እንደ ሞተ አይደል? እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሞተ ነው የሚቆጠረው። እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ የበዛ ዘር ምን አደረገ? ተፈጠረ። ከምን ሰው? በቃ ሙት አብርሃም ልጅ ለመሆን አይችልም። እግዚአብሔር ምን አድርጎ ነው? ሰጥቶት ነው። ድነትም እንደዛ ነው። ሰው የትኛውም ሰው ጳውሎስ እንደሚል ከምዕራፍ 1:18 ጀምረን እስከ ምዕራፍ 3 ቁጥር 20 ድረስ ሰው ሁሉ በእግዚአብሔር ፊት ምንድነው? የወደቀ ነው። አንድም የሚድን የለም። አይደለም የሚድን ለመዳን የሚፈልግ የለም። መዳን እኮ አንድ ነገር ነው። እናንተ እግዚአብሔር ያሳያችሁ። ለመዳን የሚፈልግ እንኳን አንድ ሰው የለም። አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ ይላል። እና በጣም ይገርመኛል እሱ ክፍል ልጁን ይዞ ሲሄድ ያለው ጉዞ። ከዛ መልሱን አገኘሁት። አብራ ያለ ምን
ምንድነው ያስቻለው ብዬ በጣም ገረም ነበር። እኔ ምሽቱን አደረ ወይ ምናምን ብዬ አስባለሁ። መሰሳብከም አወራዋለሁ፣ ከሚስቴ ጋርም አወራዋለሁ። እንዴት አደረ የዛን ሌሊት በቃ ጧት ሰዋልኝ የተባለ ሌሊት እንዴት እንቅልፍ ወሰደው ምናምን እላለሁ። ለሚስቱ ምን አላት ምናምን። ይሄው ዕብራውያን መልስ ምን ይላል መሰላችሁ? የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህም ይላል ሊሰዋ ዝግጁ የነበረው እንደ መሰላችሁ እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ስለዚህ አብርሃም ኑሮን ያስደገፈው ማለት ነው። እግዚአብሔር ሰዋ ሲባል የሰዋበት ቁመና ሰዋል ያለበት ቁመና ምን መሰላችሁ? እግዚአብሔር ምን ብሎታል? በሰዋውም አለ አብርሃም። አያችሁ፣ በሰዋውም እግዚአብሔር ምን ያደርገዋል? ያስነሳዋል። ለምን ያስነሳዋል አብርሃም ብንለው አንድ እግዚአብሔር ምንድነው? ሁሉን ቻይ ነው። ይበልጡን ግን ይላል አብርሃም መልሳለሁ። ይበልጡን እኔ እግዚአብሔር ያስነሳዋል ብዬ ማምንበት ምክንያት ይላል ምንድነው? አብርሃም ያላችሁት እንደሆነ ዘርህ በይስሐቅ ይጠራል ብሎኛል ጌታ። ስለዚህ ቢሰዋም ይስሐቅ ምን ያደርጋል? መዳን በእምነት በጸጋ እግዚአብሔር በልጁ በክርስቶስ ኢየሱስ በሰራው ስራ በመንፈስ ቅዱስ በኩል ልብ ቀይሮ የልብ ሰርጀሪ ሰርቶ የታወረውን አይን ምን አድርጎ አብርቶ የሰራው ስራ ነው። ጽድቃችን የኛ ሳይሆን የማን ነው? የእግዚአብሔር ነው። የኢየሱስ ክርስቶስ ጽድቅን እግዚአብሔር ለኛ ምን አድርጎ ቆጥሮልን ነው ሄዳን ነው። እግዚአብሔር ይመስገን። በዚህ ጽድቅ ታዲያ ስንታመን እምነታችን ራሱ አያድንም። ጽድቃችን የእግዚአብሔር ነው ስንል አንኖርም ማለት ነው አይደለም። ይሄ ጽድቅ እንደው ምን የሚያደርግ ነው? ይሄ እምነት እንደው ምን የሚያደርግ ነው? ፍሬ የሚያፈራ ነው። የአብርሃምን እምነት አያችሁት? እምነታችን ከአብርሃም ጋር አንድ አይነት ነው ያለን እንደሆነ ምን እናደርጋለን? እንታዘዛለን። እንወድቃለን፣ ግጥም አድርገን እንነሳልና አይደል? ጻድቅ 7 ጊዜ ወድቆ ምን ያደርጋል? 7 ጊዜ ይነሳል። ምን ማለት ነው? መውደቅ ማለት እኮ ዝርግት ብሎ መነጠፍ ነው። ያልተነጠፈ ይነሳል እንዴ? ይነሳል እንዴ? የቆመ ይነሳል እንዴ? ከቆመበት ወዴት ነው የሚነሳው? አይደል? ጻድቅ ምን ያደርጋል? ይወድቃል። ግን ትናንት ከዛሬ፣ ዛሬ ከነገ፣ ዛሬ ከሚቀጥለው ወር፣ የሚቀጥለው ወር ከሚቀጥለው ዓመት ኑሮ ምን ያደርጋል? ክርስቶስን እየመሰለ ከዕለት ወደ ዕለት ያድጋል። የዳን ነው በእምነት በጸጋ ነው። እግዚአብሔር የልጁን ጽድቅ ለኛ ሰጥቶን ነው። ይሄ ጽድቅ ደግሞ በእኛ ውስጥ ፍሬ ምን ያደርጋል? ያፈራል። ካላፈራ መጠየቅ ያስፈልጋል። እግዚአብሔር ይመስገን። ልጆቼ ነው የሚለን። በቃ እግዚአብሔር የሚለን ልጆቼ ልብ አድርጋችሁ ስሙኝ። የዳናችሁት በእምነት በጸጋ እምነታችሁ ራሱ የእናንተ ጽድቅ ሆኖ ሳይሆን እኔ ጽድቅ አድርጌ ቆጥሬላችሁ ነው። አይገርምም? ጌታ ድንቅ አይደለ? ታዲያ ምንድነው ያጠራጥረን? እውነት አሁን ስትኖሩ ምንድነው ያስፈራችሁ? በሽታ ነው፣ ልታመማ ደስ እንደማይል አውቃለሁ። ህመም ነው። ከዛ ሜሮት ነው አባቴ ጋር እጦት ነው ልጣ ምን ወርሻለሁ? የዘላለም መንግስት ለምን እንዳልሰጠኝስ ምን አውቃለሁ? አረ አስቸግር ይሆናል እኮ ቢሰጠኝ። የቆሮንቶስን ሰዎች አስታውሱ። ስላስቸገሩ አንዱ ታመመ፣ አንዱ ደከመ፣ አንዱ ምን አደረገ? ቶት ይቆይ ነበር እኮ ምናልባት ከበደ የጌታ ራት ላይ ስላስቸገረ የትንሽ ቢቆይ አረ ለምነቱ ምን ያደርጋል? ሊጥል ነው። ስለዚህ ምን ያደርጋል? እና በጊዜ ግባ ይባላል። አንዳንዶቻችን በጊዜ ግቡ ስንባል ምንድነው? ለበጎ ነው። ቆዩ ከተባለም ስራ አለ ማለት ነው። ልባችን በዚህ እውነት ይበረታ ቅዱሳን። ከዚህ በላይ ምን ያበረታል? አይገርም? የኔን ጽድቅ አይደለም የኔ እኮ ያለኝ የእናንተ የራሳችሁን ጽድቅ አይደለም ያሁን ያላችሁ። የማን ነው? የክርስቶስ። እግዚአብሔር ይመስገን። እንጸልይ።